ኮሚሽኑ ለዘመናት የቆዩ የቅራኔ ምንጮችን በጠረጴዛ ዙሪያ ውይይት ለመፍታት ታሪካዊ ኃላፊነትን ተረክበው እየተንቀሳቀሰ ይገኛል ያሉት የአርባ ምንጭ ከተማ ነዋሪዎች የሚስተዋሉ መሰረታዊ ልዩነቶች በውይይት ይፈቱ ዘንድ ሁሉም በኃላፊነት መንቀሳቀስ ይገባዋል ብለዋል። መመካከር ወደ አንድ ሐሳብ ለመድረስ ጠቃሚ ሂደት ነው። እያንዳንዱ ሰው የራሱ የሆነውን ነገር ብቻ ይዞ ከመሆን የጋራ ነገርን ለመፍጠር ትልቅ ነገር ነው እና እያንዳንዱ ኢትዮጵያዊ በዚህ በሀገራዊ ምክክር በሚመጣው የጋራ ስምምነት ትልቅ የሆነ ፋይዳ አግኝቶ እንደ ሀገርም እንደ ግለሰብም ትልቅ የሆነ ፋይዳ እንዳለው አምናለሁ። ጠቀሜታው የጎላ ነው። ሁሉንም ያማክላሉ የተባሉ 8 አጀንዳዎች ተመርጠው በእነዚህ ላይ በሀገር ደረጃ ምክክር ሊካሄድ ቀናት ኦልሬዲ አልቀዋል። አንድ ቀን ነገ ነው የሚጀምረው። ስለዚህ ይህ የምክክር መድረክ እንደ ሀገር ትልቅ ፋይዳ አለው ብዬ ነው የማስበው። የተለያዩ አለመግባባቶችን ወደ መድረክ በማምጣት ማጥበብ፣ አንድ መሆን፣ በጠረጴዛ ዙሪያ በማመን የሚስተካከሉ የሚሻሻሉ ነገሮችን ለረጅም ጊዜ ተከፋፍሎ በተለያዩ መንገድ በተለያየ መልክ በሃይማኖት፣ በብሔር፣ በጎሳ በተለያየ መንገድ ተከፋፍሎ የነበረውን አገር ወደ አንድ በመሰብሰብ አንድነታችን በማጠናከር የውስጥ አንድነታችን በማጠናከር ከውጭ ወረራም የሀገር ውስጥ ልማትም እድገት ለማምጣት ብሔራዊ መግባባትን ለማምጣት መተማመን ለማደስና የሀገር አንድነትን በጽኑ መሰረት ላይ ለመገንባት ተስፋ ሰጪ እንቅስቃሴ መሆኑንም ተናግረዋል። የተለያዩ ጽንፍ የያዙ አካላት በዚህ አገራዊ ምክክር ሆደ ሰፊ ሆነው የራሳችን የኔን ጉዳይ ብለን የኛ ወደ ምንለው ብንመጣ እኔ የምለው ሐሳብ እየጠፋ እኛ የሚለው ሐሳብ እየተጠናከረ የሚሄድበት እድል መፈጠር አለበት። ክፍተቶች አሉ። እንደ ሀገር ደሃ ከመሆናችን አንጻር አሁን ወደ መካከለኛ ገቢ ወዳላቸው ሀገሮች ተርታ ለመሰለፍ ደግሞ ብዙ ጅምር ነገሮች፣ ተስፋ ሰጪ ነገሮችን እያየን ነው። እነዚህን ሊያስቀጥል የሚችል የምክክር መድረክ ይሆናል ብዬ ነው የማስበው። እንደኔ ኢትዮጵያ ውስጥ በተለያዩ የእድገት ደረጃዎች የተለያዩ መንግስታት ተፈራርቀዋል። በእነዚያ መንግስታት ውስጥ ደግሞ የተለያዩ ሁኔታዎች አሉ። እያንዳንዱ ደግሞ በነበረበት ጊዜ ደረሰብኝ ያለውን ሆዱ ይዞ እስከ ዛሬ ቀጠለ። ስላልተነጋገረ አልተግባባም። አሁን ግን ስለሚነጋገር ስለሚመካከር ተግባብቶ ለኢትዮጵያ የሚጠቅም ነገር ያፈልቃል ብዬ አስባለሁ። ምክክሩ ለሀገራዊ ህልውና ፍትሐዊ የሀብት ክፍፍልና ለጠንካራ ተቋማት ግንባታ ፋይዳው የላቀ መሆኑን ጠቁሞም ወደ አዲስ የፖለቲካ የታሪክ ምዕራፍ የሚያሸጋግር ድልድይ እንደሚገነባም እምነታቸውን ገልጸዋል። መምከር ያለበትንም አካል በመምከር መገሰጽ ያለበትንም አካል በመገሰጽ ከሃይማኖት አባቶች ትልቅ የሚጠበቅ ነገር አለ። ምክንያቱም የኢትዮጵያ በሃይማኖት ላይ የተዋቀረችም አገር ስለሆነች ኢትዮጵያውያን ደግሞ የሃይማኖት አባቶቻቸውን ስለሚሰሙ ከሃይማኖት አባቶች ትልቅ ነገር ይጠበቃል። መቻቻል፣ ትከሻ የመስፋት አንዱ የአንዱን የማዳመጥ የመደማመጥና ጋራ በሆኑ ጉዳዮች ላይ መመካከር ያስፈልጋልና ሰፋ ያለ ትከሻ ይዞ የህዝብ ውክልና ይዞ የቀረቡ ስለሆነ ሰፋ ባለ መንገድ ትናንሽ ነገሮችን ትቶ ትላልቅ ነገሮች ላይ አትኩሮ ይህን አገር ማሻገር አለባቸው። ኢትዮጵያ ሰላሟ የተረጋጋች ፍላጎቶች የተለያዩ ቢሆኑም እንኳን ሀገር የምትቀጥልበትን ሀገራችን እንደ ሀገር ኢትዮጵያ ታላቅ ናት፣ ገናና ናት። በታላቅነቷ የምትቀጥልበትን ህዝቧ ከድህነት ወጥቶ ሙሉ በሙሉ የተሻለ አኗኗር ዘይቤው ተቀይሮ የተሻለ የሚሆንበትን የምክክር ስርዓት ይፈጥራሉ ብለን እናስባለን። ሀገራዊ ምክክሩ የተሳካ እንዲሆን ሁሉም የበኩሉን አስተዋጽኦ ማበርከት እንዳለበትም የአርባ ምንጭ ከተማ ነዋሪዎች አሳስበዋል።